በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚችም ቀን ተአምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት ተጋዳይ አባ ገብረ መንፈስ ቅዱስ የዕረፍቱ ቀን መታሰቢያ ሆነ። ይህም ቅዱስ አባት በተወለደባት ቀን ድንቅ የሆነ ስራን ሰራ። ተነስቶ ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን እያለ ለሥላሴ ሰግዷልና ምስጋናም አቅርቧልና። ሕፃኑም 3 ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ እቅፍ አንስቶ ብዙ ባሕታውያን ወዳሉበት ገዳም ወስዶ በደጅ አኖረው። ወደ አበምኔቱ ወደ አባ ዘመደ ብርሃንም ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ሁሉ ነገረው። በዚያን ጊዜም ነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ። መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተመልቶ አገኘው። እጅግም ደስ ብሎት ለእግዚአብሔር ሰገደ። ሕፃኑንም አንስቶ ሳመው፣ ታቅፎም ወደ በዓቱ አስገባው። በፍቅር በሥነ ሥርዓት አሳደገው። የዳዊትን መዝሙርና ቤተ ክርስቲያን የምትቀበላቸውን መጽሐፍት ሁሉ ብሉይንና ሐዲስን አስተማረው። ከዚያ በኋላም ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱም ባየው ጊዜ ደስ አለው። የዲቁና ማዕረግንም ሾመው። እንደ ቀዳሜ ሰማዕት እስጢፋኖስም ጸጋንና ሞገስን የተመላ ሆነ። ከጥቂት ቀኖች በኋላም በጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት በብዙ ትጋትም እየተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃም ብዙ ዘመናትን ሲኖር ነፍሱን ነፍሴ ሆይ እወቂ፣ በእግዚአብሔር ፊት ራቆትሽን ትቆሚ ዘንድ እንዳለሽ እንግዲህስ ጽኚ፣ በርቺ፣ ታገሺ ይላት ነበር። ቆዳው ከአጥንቱ እስኪጣበቅ ያለ መብልና ያለ መጠጥ በእንዲህ ያለ ግብር በገድል ተጠምዶ ኖረ። ከእጽዋት ፍሬዎች ወይም ከእንጨት ስሮች አልተመገበምና ለሥጋውም የሚጠቅም ምንም ምክንያት አልፈለገም። ከብዙ ዘመናት በኋላም ለአባታችን ለገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው። ከእንግዲህ በዓለም ካሉ ሰዎች ከካህናት ከመነኮሳት ወይም ከምዕመናን ሕዝባውያን እንዳያውቁህ አደርግልሃለሁ። እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክትም ይጎበኙሃል። የብርሃን ሰረገላም ይሁንልህ። መድረስ ወደምትሻባት ሁሉ ብረር። እኔንም ማየትን በፈለግ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሦስትነቴ ታየኛለህ። አሁንም ወደ ኢትዮጵያ ምድር ሂድ፣ በዚያም ከደይን የምታወጣቸው ነፍሳት አሉህ አለው። ከዚህም በኋላ 60 አንበሶች 60 ነብሮች በፊት በኋላ አጅበውት ወደ ኢትዮጵያ ምድር ተጓዘ። የእግዚአብሔር መልእክተኛ ቅዱስ ገብርኤልም ከአንበሶችና ከነብሮች ጋር በነፋስ ሰረገላ አሳፍሮ ይመራው ነበር። ወደ ምድረ ከብድም አደረሰው። ከዚያም ወደ ልዩ ተራራ ወደ ደብረ ዝቋላ ወሰደው። አባታችንም በባሕሩ ቁሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን 4ቱን ማዕዘን ተመለከተ። የኢትዮጵያ ሰዎች የሚሰሩትን ኃጢአታቸውን በዓይኖቹ
ፊት የተገለጠ ሆኖ አየ። በራሱም ተዘቅዝቆ ተወርውሮ ወደ ባህሩ ውስጥ ገባ። እሊህን የእጅህ ፍጥረቶች የሆኑትን ካልማርካቸው ከዚህ ባህር እንዳልወጣ በእግሮችም እንዳልቆም በሕያው ስምህ እምላለሁ እያለ ማለ። እንዲሁም ሆኖ 40 ቀን 40 ሌሊት ኖረ። ስምህን የጠራውን መታሰቢያህን ያደረገውን እምርልሃለሁ የሚል ቃል በመልአክ አማካኝነት ወደ አባታችን መጣ። አባታችንም መልአኩን መላውን የኢትዮጵያን ሰው ካልማረልኝ ከዚህ ባህር አልወጣም አለው። መልአኩም ከአጠገቡ ሄደ። አባታችን ገብረ መንፈስ ቅዱስም በዚያ ባህር ውስጥ 100 ዓመት ኖረ። ሥጋው ሁሉ አለቀ፣ ደሙም በባህሩ ውስጥ ፈሰሰ። አጥንቶቹም እንደ በረዶ ነጭ ሆነው ታዩ። አጋንንትም ከአራቱ ማዕዘን በየቀኑ 700,000 300,000 እየሆኑ በመምጣት በቀስታቸው ይነድፉታል። እስከ 100 ዓመትም አጥንቶቹን በሻፎ ድንጋይ ይፍቁታል። ይህን ሁሉ መከራ በትዕግስት ሲቀበል ኖረ። ከዚህም በኋላ ጌታችን ወደ እርሱ መጥቶ ከባህሩ ዳር ቆመ። አባታችን ገብረ መንፈስ ቅዱስንም መላውን የኢትዮጵያ ሰው ምሬልሃለሁና ተነስተህ ውጣ አለው። ያን ጊዜም ወጣ። አጥንቶቹም እንደ ወንፊት ቀዳዳ የተበሳሱ ሆነው ተገኙ። ጌታም ዳሰሰውና ጤነኛ አደረገው። ወደ ምድረ ከብድም ሰደደው። ከዚያም ወደ ላይ ወጥቶ ከፀሐይ በላይ ከሰማይ በታች እስከ 7 ዓመት ኖረ። ዳግመኛም ወደ ምድረ ከብድ ተልኮ እንደ አምድም የተተከለ ሆኖ 7 ዓመት ቆሞ ኖረ። ወደ ሰማይም ሲመለከት ቅንድቦቹን አልከደነም፣ ራሱንም ወደ መሬት ዝቅ አላደረገም ነበር። እጆቹም ወደ ሰማይ ተዘርግተዋል። እነሆ ሰይጣንም በቁራ ተመስሎ መጣ። ዓይኖቹንም ወደ ሰማይ ያንጋጠጡ ሆነው አገኛቸው። በራሱ ላይም ተቀምጦ ሁለቱን ዓይኖቹን አንቁሮ አሳወረው። እርሱ ግን ምንም ሳያጎድል እስከ 2 ሳምንት ድረስ እንደ ቀድሞው በመትጋት ሲጸልይ ኖረ። ከዚህም በኋላ ሚካኤልና ገብርኤል መጥተው በፊቱ ቆሙ። በሁለቱ ዓይኖቹ ላይም እፍ አሉበት። ብርሃንም ተሰጥቷቸው እንደ ቀድሞው አዩ። ከሰማይ ታላቅ ኃይል ተሰጥቷልና ጠላቶችህን ትበቀላቸው ዘንድ ወደ ዝቋላ ሂድ አሉት። ከዚያም መላእክት ካጠገቡ ሄዱ። እርሱም ተነስቶ ወደ ዝቋላ ተጓዘ። በጎዳናም ሲጓዝ 3 ሽማግሌዎች ከእንጨት ጥላ በታች ተቀምጠው አየ። አባታችንም ባያቸው ጊዜ ልሰወራቸው ብሎ በልቡ አሰበ። እነርሱም ፈጥነው የእግዚአብሔር ዙፋን ተማጥነናልና 3ታችንንም በጀርባ እያዘልክ አንዳንድ ምዕራፍ ሸኘን እንጂ አትተወን ብለው ተጣሩ። በመጣም ጊዜ ሁለመናቸውን ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኛቸው። አንደኛውንም አንስቶ በጀርባው አዘለው፣ ወደ አንድ ምዕራፍም አደረሰው። ሽማግሌውም ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ስለሆንክ አለው። አባታችንም ሽማግሌ ሆይ በምን አወቅከኝ? አለ። ሽማግሌውም ሂደህ ባልንጀሮቼን አምጣልኝ አለው። ተመልሶ 2ቱ ወደ አሉበትም ደርሶ ሁለተኛውን ሽማግሌ በጀርባው አዝሎ ወደ ቀደመው ሽማግሌ አድርሶ አብሮ አስቀመጠው። 3ተኛም ተመልሶ 3ተኛውን ሽማግሌ አዝሎ 2ቱ ወዳሉበት አድርሶ በአንድነት አኖረው።
አባታችን ገብረ መንፈስ ቅዱስም እነዚያን አረጋውያን እናንተ ከወዴት ናችሁ? መዓዛችሁ ልብ ይመስጣል፣ እጅግም ደስ ያሰኛል አላቸው። እነርሱ ግን ተነስተው ቆሙ። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ መሆናቸውን ገለጡለት። የአባቶች አለቃ አብርሃም እንዳየ ያን ጊዜም የእግዚአብሔርን የጌትነቱን ክብር አየ። የእሊያ አረጋውያንም ፊታቸው ተንቦገቦገ፣ ከፀሐይና ከመብረቅ ብልጭታም 7 እጅ በራ። አባታችንም በምስጢራት ጎርፍ የተዋጠ ሆኖ ፈራ፣ ተንቀጠቀጠ፣ በምድር ላይም ወደቀ። ሕልምን የሚያልምም መሰለው። ከዚያም ጌታችን አባታችንን አነቃውና 100 ዓመት ያህል ሥጋህን ሲነድፉህ አጥንቶችህን ሲፍቁህ የኖሩ አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ውጣ አለው። እኔ እንደ ወሰድኩህ ባለማወቃቸው በባህር ውስጥ አለ በማለት በትዕቢት ላይ ናቸው። 7ቱ ሊቃነ መላእክትም ይረዱሃል፣ መባረክትም በፊት በኋላ ሆነው ይከተሉሃል አለው። ያን ጊዜ አባታችን ገብረ መንፈስ ቅዱስ በመብረቅ ላይ ተጭኖ በረረ። እነዚያ አጋንንት ወዳሉበትም ወረደ። ደመናትም ከበቧቸው፣ መላእክትም በእሳት ሰይፍ መተሯቸው፣ በመብረቅም አጨዷቸው። አመድም ሆነው በነፋስ በተኗቸው። የእነዚያም አጋንንት ቁጥራቸው 700,000 እልፍ ከ1,000 ነበር። ከዚህም በኋላ ጌታ ክርስቶስን የካዱ ወዳሉበት ወደ ምድረ አዜብ ሀገር ወሰደው። ነገስታቱና መሳፍንቱ መኳንንቱም በሚወጡበትና በሚገቡበት ጎዳና ላይ አቆመው። ጌታችንም በዚች ጎዳና ብዙ መከራ ያገኝሃል፣ ግን በርታ፣ ታገስ ብሎት በዚያ ተወው። በዚያን ጊዜም የአረብ ንጉሥ ጣዖታቱን አስይዞ መኳንንቱን ሰራዊቱን አስከትሎ በዚያች ጎዳና መጣ። አባታችን ገብረ መንፈስ ቅዱስ በጎዳና ውስጥ በተገናኙት ጊዜ ጣዖታቱ ወድቀው ተሰባበሩ። ንጉሡም አባታችንን ባየው ጊዜ አንተ ጠጉር ለባሽ ምንድነህ? ሰው ነህን? አለው። አባታችንም አዎን፣ ክብር ያለው የኢየሱስ ክርስቶስ ባሪያ የሆንኩ ሰው ነኝ ብሎ ለከሃዲው ንጉሥ መለሰለት። ንጉሡም ዳግመኛ አባታችንን በዚያ አይሁድ በሰቀሉት ታምናለህን? አለው። አባታችንም በሰው ፊት አምንበታለሁ፣ ስለ እኔ በተሰቀለው አላፍርበትም። ስለ እኔ ብቻ የተሰቀለ አይደለም፣ ስለ አንተና ከአንተ ጋር ስላሉትም ነው እንጂ። ንጉሥ ሆይ የዘላለም ሕይወትን ታገኛላችሁ፣ እመኑበት አለው። ንጉሡም ይህን ነገር በሰማ ጊዜ ተቆጣ። ሰራዊቱንም ጠርቶ በፍጥነት እሳትን አንድዱ፣ ለተሰቀለው ለናዝሬቱ ሰው ባሪያው ነኝ የሚለውን ጠጉር ለባሽ ወስዳችሁ ጨምሩት አላቸው። የእሳቱም ነበልባል በረጅም ዛፍ መጠን ከፍ ከፍ እስከሚል አነደዱ። አባታችን ግን ንጉሡና ሰራዊቱ ሁሉ እያዩት አልፎ በፈቃዱ ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ሆነ። ሰራዊቱም እጅግ አደነቁ። እኩሌቶቹም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። ንጉሡም ሲያደንቁ ባየ ጊዜ ፈጽሞ ተቆጣ። ከ77 አርበኞቹ ጋር በቁጣ ተነስቶ ያደነቁትንና ያመኑትን አንገታቸውን ቆረጠ። በዚያችም ቀን የተቆረጡ 40,000 ሆነው ተቆጠሩ። ንጉሡም የአባታችንን አንገት ሊቆርጥ ሰይፉን መዞ ተወርውሮ ሄደ። ያን ጊዜም ከመብረቅና ከነጎድጓድ ጋራ ታላቅ ንውጽውጽታ ሆነ። ንጉሡንም
ከሰራዊቱ ጋር አጠፋው። ከከሃዲው ንጉሥ ጋር የሞቱት ቁጥራቸው 4,000 እልፍ ሆነ። ጌታችንም አባታችን ገብረ መንፈስ ቅዱስ ጠላቶችህንና የእኔንም ጠላቶች አጠፋሁልህ አለው። አባታችን ግን በመብረቅ የሞቱትን ሬሳቸውን ነፍሳቸውንም መላእክተ ጽልመት ወደ ስቃይ ሲወስዷቸው ባየ ጊዜ መድኃኒታችንን እሊህን ስሑታን ማርልኝ፣ ሰው ስሑትና ከዳተኛ ነውና፣ አቤቱ አንተ ግን መሐሪ ይቅር ባይ ታጋሽም ነህ አለው። አባታችንም ይህን ሲናገር ጌታችን ተሰወረ። አባታችን ገብረ መንፈስ ቅዱስም ከዚያ ሄደ። ታላቅ ገደልም አገኘ። እግሮቹንም በገመድ አስሮ በገደሉ ውስጥ ተዘቅዝቆ ተሰቀለ። ሰይጣንም መጥቶ ያችን ገመድ ቆረጣት፣ ወደ ታችም ተወርውሮ ወረደ። ቅዱስ ሚካኤልም ቀድሞ አባታችንን ያዘው። በእግርህ ላቁምህ ወይም በራስህ አለው። በራሴ ቆም ዘንድ ተወኝ አለው። ትቶት ሄደ። በዚያም በራሱ ቁሞ በጥርሶቹም ደንጊያ ነክሶ እስከ 30 ዓመት ኖረ። አንጀቱና ናላ ሁሉ እየፈሰሰ አልቆ መላ አካሉ እንደ እንጨት ቅርፊት ሆነ። ከ30 ዓመትም በኋላ መድኃኒታችን ኢየሱስ ክርስቶስ አባታችንን ገብረ መንፈስ ቅዱስ እያለ 3 ጊዜ ጠራው። እርሱም እንሆኝ ጌታዬ አለ። ጌታችንም እነዚያን ከሃዲዎች ምሬልሃለሁ፣ ከዚህ ተነሳ አለው። ያን ጊዜ የነከሰውን ደንጊያ ትቶ ተነሳ። ጥርሱም ተነቅሎ በደንጊያ ተተክሎ ቀረ። ክንፎቹም ተሰጥተውት እየበረረ ከእግዚአብሔር ፊት ደረሰ። ጌታውንም ከማርክልኝ ከስጋቸው ጋር ተነስተው በመጠመቅ ክርስቲያኖች ይሁኑ ብሎ ለመነው። መድኃኒታችንም በሽተኞችን ልትፈውስ ሙታንን ልታስነሳ ስልጣን ሰጥቻለሁ። አሁንም ወደ ተገደሉት ሄደ። በመስቀል ምልክት በላያቸው አማትብ ሕይወት መድኃኒት በሆነ ስሜም አስነሳቸው አለው። ያን ጊዜም በድኖቻቸው ወዳሉበት ሂዶ አስነሳቸው። አጥምቆም ክርስቲያኖች አደረጋቸው። ከእርሳቸውም ሄደ። ከዚህ ዓለም የሚለይበት በቀረበ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ እነሆ ተገለጠለት። ስሙን ለሚጠራና መታሰቢያውን ለሚያደርግ እስከ 15 ትውልድ የምህረት ቃል ኪዳን ሰጠው። የዕድሜውም ዘመናት 562 ሲሆን በሰላም በፍቅር አረፈ። ጌታችንም ነፍሱን ተቀበለ። አቅፎም ሳማት። በመላእክትና በቅዱሳን ሁሉ ምስጋና አሳረጋት። የጸሎቱ ኃይል ሁላችንን የክርስቲያን ወገኖችን ይጠብቀን ለዘላለሙ አሜን። ሰላም ለከ ገብረ መንፈስ ቅዱስ ረቡኒ ዘአናብስተ ታሰግድ ወአናምርተ ታገን እንዘ ኢተሐስስ መፍቀደ ሥጋ ወኢታመከኒ ተሴሲወ ሳይር ወተአርዞ ቆጽል ምንተኒ አናሂሰይኮ ለዓለም ማሳኒ